በፍጹም አንቺ ሙሉ ሴት ነሽ፣ አልጎደለብሽ። እና ይህች ልጅ ከኔ በምን ተሽላ እንደደረበብኝ። እባክሽ በቃ እንዴት አላችሁ? ምን ሆነሽ ነው? የዛች ልጅ መንፈስ ተጋባብሽ? አንቺ እንዴ ምን ሆናችሁ? ኧረ ተረጋጉ። ለምን አትወጪም ግን? አንቺ ደግሞ ለእሷ እያሽቃበጥሽ ማለት ነው። ውጪ በቃ ውጪ። በቃ ውጪ አለች። ውጪ። ጭራሽ ለሁለት ተነሳችሁብኝ። ይወጣላችኋል። ውጪ። እዚህ ቤት ሁለተኛ ይንሽ ነበር። እናቴ እባክሽ ይቅር በይኝ። ታውቃለህ ግን ከድርጊት በላይ ውሸትን ይጎዳኝ። ለካ ልክህም ነበር። ኖ በደንብ ነው እንጂ የምታውቂኝ። እባክሽ እንደዚህ አታስቢ። እባክህ ማኖረው ሽማህን ይዛብኝ ቤት ባልመጣ ነበር። የምኑ ሽማ ነው ጽናቴ? እሷ የኔም ሽማ አይደለችም። በቃ የአንድ ቀን ስህተቴ ናት። አይ ምንም ይሁን ለእኔ ያልኩትን ገላ ለሌላ ሰው ካጋራህብኝ ውሽማ ነው የሚባለው። እባክሽ አንድ ድል ብቻ ስጭ። ለስንተኛ ጊዜ ልስጠቂ ነው? ፍቅርም ለካ ከልክ በላይ ሲሆን እንደ ጅል ያስቆጥራል። በፍጹም የኔ እናት አንድም ቀን እንደዛ አስቤሽ አላውቅም። አንቺ እኮ የፍቅር ምሳሌ ነሽ። እና ምሳሌ ሆኜ ፍቅር መኖር ካልታደልኩኝ ምን ጥቅም አለው? እኮ እንዳኖርሽ እኮ አንድ ድል ጽናትና መሩ ጽናት ኪራ ያደረገውን ነገር ደርሳበት እያለቀሰች ትገኛለች። መሩ እባክሽ ተይ እንደዚህ አትሁኝ እያለቻት ነው። እንዴት አላለቅስም? በማፈቅር ሰው እኮ ነው የተከደውት። የዛን ቀለታ ከእሷ ጋር ነው ያደረው። በጥርስ እየሳኩኝ መሸንገሉ ደከመኝ። ኪራን ለምን አንጠይቀውም ትላለች መሩ። በጭራሽ አይሆንም፣ ከሱም እንስማ፣ እንዳጠሪው እንደውም አይምጣ። ጽናትም እኔ ምን አጉደየበት ነው እንደ ከተሞቹ ሴት አልሆንኩለት አልኩ እንዴ? ለምንድን ነው ጥሎኝ የሄደው እያለች ምሩን ትጠይቃታለች። ምሩን በጭራሽ እንደዛ አይደለም፣ በፍጹም አንቺ በጣም ጥሩ ሰው ነሽ እና ያቺ ልጅ ከኔ በምን ተሽላ ነው ለምን ከዳኝ እያለች ለምሩ እያወራቻት ሳለ ሌና ወደ ሳሎን ትመጣለች። ምን ሆነሽ ነው አለቻት። የዛች ልጅ ነገር ተነሳብሽ እንዴ? ጽናትም ሊናን ስታይ በጣም ተናደደችና ከዚህ ቤት ውጭልኝ እያለች ያለውን ፍራሽና በአካባቢው ያለውን እቃ ከሊና ላይ መወርወር ጀመረች። እንዴ ምን ሆነሽ ነው? ልትደበድቢ ነው ብላም እንደምንም ብላ ውጭልኝ ስትላት ወጣች። ሊናም ደረጃ ላይ ሆነችና ምንም ነገር እንዳልተፈጠረ ነገራት። እንዴ ኪራ እዚህ ቤት ያለኝን ቆይታ እንደምንም ብዬ ማራዘም አለብኝ። ክብሮም ሰማትና ምንድነው የምታራዝሙ በማለትም ጠየቃት። አይ ምንም መድኃኒት ነው አሞሽ ነበር እንደዛ ነገር መድኃኒት አዞልኛል እና ዶክተሩ እሱን እጠይቀዋለሁ እንዴት ማራዘም እንዳለብኝ። ምንድነው የመድኃኒቱ ስም? አይ ችግር የለውም እኔ እፈልጋለሁ። ዝም ብሎ የሰው ህመም ይነገራል እንዴ? ምን ችግር አለው? ብትነግሪኝ እኮ ልረዳሽ እችላለሁ። ያው ሰው ሲያለቅስ አልወድም ለዛ ነው። አሁንም እያለቀሰች ነው ጽናት? አዎ ግን ለምንድን ነው የምታለቅሰው? አሁንም ትጠይቂያለሽ እንዴ? በአንቺ ምክንያት እኮ ነው የምታለቅሰው። ይኸውልሽ ትሰሚኛለሽ፣ ጽናትን አምናታለሁ። ከእሱ አራቂ ብሎ ማስጠንቀቁ ይነግራታል። ሊናም ያገገማ ቅዱስ ተናገረ እንዴ? ብቻ ምንም ይሁን ምንም ከዚህ ቤት ያለኝን ቆይታ ማራዘም እፈልጋለሁ። ምንም መሄጃ የለኝም። ጽናትና ኪራ በሌላ በኩል ጽናት ቁጭ ብላ ሳሎን ላይ ኪራ ይመጣል። እንዴት ዋልሽ ብሎም እንደተለመደው ሊስማት ሲል ሸሻ ትላለች። በሰላም ነው ጽናቴ? ጉንፋን ይዞኝ ነው እንዳይወረስ ብዬ ነው። ከአንቺ ከሆነ ምንም ችግር የለውም ይላታል። አይ ጉንፋኑ ቀርቶስ ፍቅሬ በያዘ ትላለች በልቧ። ምን አልሽኝ? ምንም ምሳል አቅርብ ነው ያልኩት። በልቻለሁ። ይልቅ አቅርቢና ላጎርስሽ ላንቺ። እኔ በልቻለሁ። ጽናቴ የሰማሽው አለ እንዴ? በሰላም ነው? ዛሬ ልክ አይደለሽም። አዎ ሰምቻለሁ። ማን ነገረሽ? አየህ አይደል አሁንም አንተ ስለኔ ሳይሆን ያሰብከው ስላደረግከውም ነገር አለመጸጸትህ፣ ግን ደግሞ ማን ነገረሽ የሚለውን ነው ያስተዋልከው ብላ ጥለው ብድግ ትላለች። ኪራ ሳሎን ላይ ሆነና ወይኔ መቼም ያቺ ተንከሴስ ናት የነገረቻት የሚሆን አሁን ምንድነው ማድረጋት ጽናትን እያለ እየተጨነቀ ነው። በሌላ በኩል ሰኑና መሩ ወደ ሰኑ ቤት አምርታ ነበር። ሰኑ ደህና ነሽ ወይ? በጣም ደህና ነኝ። ፊትሽ እኮ ደህና አይደለም። እኔማ የሆነ ነገር ልነግርሽ ነበር የመጣሁት። በቃ ነገር እናወራለን። ችግር የለም። ኧረ ሲጀመር ችግር ሳይፈጠር ውሎ ያድራል እንዴ? ነገ እያለ ነው ችግራችን የሚራዘመው። ምንድን ነው ትላታለች። ስለ ጽናት ላወራሽ ነበር። ልጅቷ እኮ ሴተኛ አዳሪ ናት። አውቃለሁ፣ ቅዱስ መጥቶ ነገረኝ። ለዚህ ነበር የተሰባሰቡት ወንዶች? አዎ። ጽናት እኮ እባክሽ ሰምታ ቀኑን ሙሉ ስታለቅስ ነበረ። ናሆምም ያውቃል። አዎ ወንዶች ሲባሉ እንደዚህ ናቸው። የራሳቸውን ጥፋት ለመሸፈን ሲሉ እንደዚህ ያደርጋሉ። የጽናት ህይወትስ ምንም ማድረግ አንችልም። አሁን መፍትሄ መፈለግ ነው ትላለች መሩም። የምን መፍትሄ መፈለግ ነው? ልጅቷን አውጥቶ መጣል ነው። ሊናም ወደ ውጭ ወጥታ ነበርና ወደ ሳሎን መጣች። ወይ ፀሐይዋ
ለካ ቀን ቀን ስለማልወጣ ነው እንዴት እንደምታቃጥለ እያለች እያወራሽ ነው። ኪራ መጣ በዚህ መሃል። ደግሞ ምን ልትለኝ ነው? አንቺ ከይሲ ምን ብለሻን ነው ጽናትን? ይልቅ አሁን እስኪ ቀዝቃዛ ነገር አምጣልኝ ፍሪጅ ውስጥ። አገራችን ላይ እኮ ስንዴ እናበቅላለን፣ ብቅል እናበቅላለን፣ ግን ደግሞ ቀዝቃዛ ነገር የለንም። ውጭ ሀገር ላይ ግን አለ። ጭራሽ የሚያምርሻል። ኪራ በጣም እሳት ጎርሷል። አሁን ደግሞ ጭራሽ ሲበዛ ቤቴ ውስጥ መቃም ጀምረሻል። አዎ ውጭልኝ ከቤቴ ብሎ በቁጣ ይናገራታል። አልወጣም። ውጭልኝ አንቺ ሴትዮ፣ ሰይጣኔን አታምጪው። አልወጣም። እንደውም ለጽናት ነው የምነግራት እውነቱን። እንደዚህ ስትለው ኪራ በስሜታዊ ሆኖ አንገቷን እንቅ ያረጋታል። ሊና መተንፈስ ያቅታታል። ጽናትን መጣች። ምንድን ነው አለች። እራሷን ስታለች። ሊናም ምሩና ሰኑ። ምሩ መንገድ ላይ ሆና ሰኑን እየጠበቀች ነው። ሰኑ እንደምንም ብላ ሩጣ ተለባብሳ መጣች። ምን ተከስቶ ነው እንዲህ? ካልሲም እኮ አቃይር የለበስኩት ሱሬንም ገልብጭ የለበስኩት በፍጥነት ምን ተፈጥሮ ነው ትላታለች። ምሩም አሁንም ቢሆን እኮ ካልሲው ሁሉ የተለያየ ነው። ኪራ እኮ ልጅቷን ወደ ሐኪም ቤት አመጣት፣ አንቋት ነበር አሉ። እሰይ ደግ አረገ አለች። እነሷን ሆስፒታል ልንጠይቅ ነው? አዎ ደግሞ ከሳለው እያለች ነው። አረ ይህማ ከሆነ መጠየቅ አለብን ብለው ተያይዘው ሄዱ። ተሰባስበዋል። ሊናም ከሐኪም ቤት መልስ መጣች። የሆነ ፈሳሽ ነገር እፈልጋለሁ አለች። ሰኑ ጉርፍና አምጣልሽ አለች። ተሰሙኛላችሁ? ይኸውላችሁ እኔ የአራዳ ልጅ ነኝ ብዬ ነው እንጂ ሄጅ መክሰስ አላቀተኝም። ነገር ግን እኔ አራዳ ስለሆንኩ ነገሩን እርስ በራሳችን ነፍተው ብዬ ነው። እስከሚሻለኝና እስከምድን ድረስ ከዚች ቤት ንቅንቅ አልልም። ማንም እየተነሳ ውጭ አይለኝም። ጽናትም እሱም እኮ ታይ ሰይጣንን አታምጩ ብሎች ነበር አለቻት። አሁን አረፍ በይ። ምኑ ሶፋ ላይ ነው? አዎ ታዲያ ሰራሚኩ ላይ እናንጥፍልሽ እንዴ አለሰኑ። ኪራም እንግዲህ አትቅበጭ ብሎ ጥሏት ተነሳ። ሊና እና ሰኑ ቀሩ። ምንድነው መታፈጭብኝ? ዘለሽ እኮ ልታንቂ ነው አለቻት። ወይ ኪራ አጠፋ። አንገትሽን ሳይሆን ምላሽን ነበር መቁረጥ አለች። ጽናት ወደ ኪችን ነችና ኪራ ሄደ። እቅፍ ሲያደርገት በቃ ይቅርታ ዞር በልልኝ ኪራ ትለዋለች። ኪራ ከድርጊት በላይ ውሸት ነው የጎዳኝ። ለእኔ ያልኩት ሰው ውሽማውን ይዞብኝ መጣ ከቤቴ። እኔ ያንተን ስህተት ማረሙ አቅቶኛል፣ ጊዜ ስጠኝ እያለችው ነው። ኪራም ወይ እንዴት ነው ጽናት መልሽ የምጠይቃት ይቅርታ ይላል። ሊናም ቁጭ ብላ ሳሎን ላይ ቆይ አሁን ምን ማድረግ አለብኝ? ከዚህ ቤት ወጥቼ ከዛ ስራ ልመለስ ነው እንዴ? እንደዚህማ አላደርግም፣ አልገባም። ጽናትን ሁሉም ሰው ይወዳታል። አሁን ጽናቱ ልብ ውስጥ መግባት አለብኝ። ምሩ መድኃኒቷን ልሰጣት ሸርን ጉድ እያለች ነው። ሊና በሀሳብ ተውጣለች። ውሰጅ መድኃኒትሽን ጽናት አለች። ጽናት የት ነች? ጽናትም አለች። ግን ደህና ነሽ? አዎ ደህና ነኝ፣ እኔ ጠንካራ ነኝ፣ ምንም አልሆንም። በፈጣሪ ፈቃድ ነው እንደዚህ ሆንሽው። ኪራን ሳይሆን ፈጣሪ ነው ያልኩት ያለሁት። ዛሬ ጎደለብኝ ብለሽ አታማሪ። ገብቶኛል ማንን እንደሆነ። ምናልባት አንቺ ሁሉም ነገር ተሟልቶልሽ ሊሆን ይችላል። ፈጣሪ ግን አንዳንዴ ጸሎታችን ሁሉ መርጦ ነው መሰለኝ የሚሰማው። እንደዛ ባይሆንማ የኔንም ችግር የእህቴንም ችግር እንዲድንና እንዲለቀን ያደርግ ነበር እያለች ብቻዋን እያጉረመረመች ነው። ሊናም ክብሮም እና ሰኑ ካፌ ውስጥ ናቸው። ስለ አንድ ርዕስ ይዘው መከራከር ጀምረዋል። ይኸውልህ ምሳሌ ልስጥህ፣ የፍቅር ምሳሌ። ኪራና ጽናት ነበሩ። አሁን ግን ያቸው ሁሉም ሰው አንድ አይደለም ይላል ክብሮም። ሁሉም ሰው አትበል፣ ወንዶች በል። ለምሳሌ ፍቅረኛ ሽንበል። ምን ይሄን የምትመኝልኝ? አዎ ደግሞ እኔ ፍቅረኛ ኑሮኝ ልጅ ወልጄ ከዛ ቤት ለቤት ስር መጠመጥ አለች። አሁን ላይ እኮ ብቻ ነገር የሚባል ነገር የለም፣ ሁሉም ተጋግዞ ነው የሚሰራ ይላል ክብሮም። መከራከር ጀምረዋል። እስኪ ሁሌም ጥሪ አትሆኝ፣ አንቺን ማስረዳቱ ሰለቸኝ አላት። ማን አስረዳኝ አለህ? በእህትሽ ምክንያት የተነሳ በዙሪያሽ ያለውን ነገር ምንም እያስተዋልሽ አይደለም። ሌላ ሰው አታይም። እየሰደብከኝ ነው ብላ ጮህ እያለች እየወራች ነው። አስተናጋጇ መጣችና እየረበሻችሁ ነው አለች። ምን ረበሽናችሁ? እንደውም ርዕስ ሰጠናችሁ ብላ ሰኑ ብድግ ብላ ወጣች። ጽናትና ኪራ ልቀቀኝ ትለዋለች። ወደ ኪችን ነበረችና ኪሮቤል ምን አልሽኝ? እንደዚህ ብለሽኝ እኮ አታውቂም። አዎ ደብረህ እንዴ? ኪራ ጊዜ ስጠኝ። ሁሌም ስህተት ትሰራለህ። በደለን ደግሞ መሸከም አቅቶኛል፣ ሰለቸኝ፣ ጊዜ ስጠኝ እያለችው ነው። ጽናት ይቅርታውን አልተቀበለችም የኪራን። ኪራ በቃ ሁሉንም ጠርቼ ይቅርታ አላታለሁ፣ ከሷ ጋር እንዲያስታርቁኝ አደርጋለሁ ይላል። ሰበሰባቸው። ኪራም ይኸውላችሁ ዛሬ የሰበሰብኳችሁ ለትልቅ ጉዳይ ነው። ሊናም ተመስገን ከዚህ ትልቅ ጉዳይ እኔም ተገኘዋለች። ታውቃላችሁ እንደ ጽናት የበደልኩት ትልቅ በደልና ግፍ የለም አለ እንጂ አለች ሊናም። እኔን እኮ አንቀው ሲጥ አድርገህ ልገለኝ ነበር። ሰኑም የእርጎ ዝንብ አለች።
ምሩም እስኪ ኪራን እንስማው አለች። ናሆም ትክክል አለ። ጽናትም ኪራ አትሳሳት፣ ፍቅራችን በአጀብ አልተጀመረም፣ የምንታረቀውም እንደዚህ ታጅበን አይደለም። ኪራ ይቅርታ አውቃለሁ እያላት ነው። ናሆም እንደዚህ ትሞገከሱ ያምርባችኋል አለ። ሊናም ደግሞ ያደረገው ከአንዲት ተራ ሴተኛ ዳሪ ጋር ነው፣ በአፍቅሮ ወይም ደግሞ ደረበብሽ አይደለም፣ እንደዚህ ያተውኝ በማለት ጽናትን ተናገረቻት። ጽናትም ሲጀመር ምንም አልተፈጠረም ያንቀን አለች። ኪራም በኔና በሷ መካከል አትግቢ አላት። አንቺም ራሽን ታውቂዋለሽ፣ ለምንድን ነው ራሽን እየዋሸሽው ያለሽው? ሴት እኮ ነሽ ማለት ያን ቀን ስልክ ስታወሪ ሰምቻለሁ። ኪራም እውነሽ ነው ጽናት፣ ምንም አልተፈጠረም ብሎ ጠየቃት። ከዛ ቀደም ብሎ ሊና ለምንድን ነው እንደዚህ እርግጠኛ የሆንሽው? ቆልፈሽ ነው እንዴ የላክሽው? በማለትም ጠይቃታለች። አዎ ምንም አልተፈጠረም፣ እድሉን ብቻ ተጠቀምኩበት። ሲጀመር ምንም አላስታውስም፣ እኔ ራሱ መሸሸጊያ ስለፈለግኩ ነው። ሌሊቱን ሙሉ ችት አላረግም ሲል ነበር። ኪራም አስታወሰና ደስ አለው። ሰኑና ክብሮም ጉዟቸውን ቀጥለውታል። አየሽ ወንድ ልጅ ካፈቀረ ምን ያህል እንደሚሄድ ይላል ክብሮም። ሴት ልጅ ብትሆንስ አለ ሰኑም። አንተም እየሸሸ ነው፣ እኔ ከራሴ ነው የምሸሸው። ለምን ሰዎችን ማጣት በጣም እፈራለሁ፣ ይከብደኛል። እናቴም ከነምሟ በኖረችልኝ ነበር፣ አንቺም ከነብደትሽ ኖሪልኝ ይላታል። እሺ እንሂድ ብሎ ከትከሻዋ ላይ እጇን ጣል ያደርጋል። ላወርደው ብሎም ጠይቃት። አይ ችግር የለውም አለ ሰኑም። ናሆም እና ምሩ ቁጭ ብላ ያለ ራሷን እያመማት ነው። ቆይ ምን ሆነሽ ነው ይላታል። ደህና ነኝ፣ ትንሽ ራሴን አዙሮኝ ነው። ደምሽ አነሰ እንዴ? ደምሽ እንዲስተካከል ብዬ ፊም ታመጣዋለሽ፣ አንቺ ግን ፍሪጅ ውስጥ ቆልፈሽ አስቀምጠሽዋል። ምሩ እኔ ግን ምን ላድርግልሽ? ራሽን ጠብቅ እያልኩ እየተንከባከብኩና እያሰብኩልሽ፣ አንቺ ግን እየሰማሽ አይደለም ብሎ ጮክ ይልባታል። ምሩም አረናሁም ተረጋጋ፣ ትጮ እያለችው ነው። ለነገሩ እኔ ነኝ ሰራተኛ መጣለው እያልኩ ይኸው ነገ ዛሬ በማለት አለወይም ብሎም እየጮህባን ነው። ለማንኛውም ነይ በቃ ትንሽ አረፍ በይ ይላታል። እሺ አትጮኻለች እና እሷም ገደም አለች። ድራማው በዚህ ነው የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።